ሰላም ክቡራንና ክቡራት፣ ጤና ይስጥልኝ የቻናላችን ቤተሰቦች። ዛሬ ሚያዝያ 20 ቀን 2018 ዓመተ ምህረት በኢትዮጵያ ውስጥ ባሉ የንግድ ባንኮች ያለውን ምንዛሬ ወቅታዊ ሁኔታ ይዘንላችሁ ቀርበናል። በተለይም ከፍተኛ የዶላር መግዣ ዋጋ እያቀረቡ ያሉ ባንኮች እነማን ናቸው የሚለውን አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። በዛሬው ዕለት ባለው መረጃ መሰረት ከፍተኛ የዶላር መግዣ ዋጋ በማቅረብ ቀዳሚ የሆኑት ባንኮች የሚከተሉ ናቸው። የኦሮሚያ ኢንተርናሽናል ባንክ። ይህ ባንክ ከፍተኛውን የዶላር መግዣ ዋጋ በማቅረብ ቀዳሚ ሲሆን በአንድ ወቅት እስከ 157 ብር ከ7 ሳንቲም ወይም ከዚያ በላይ የመነዘረ ይገኛል። የኢትዮጵያ ንግድ ባንክ ደግሞ ኮመርሻል ባንክ ኦፍ ኢትዮጵያ የሀገሪቱን ግዙፍ ባንክ በተለይ ለሐዋላ ልዩ ትኩረት በመስጠት ላይ ነው። በቅርብ ጊዜ መረጃ መሰረት የ4% ወይም የ9 ብር ጉርሻ ቦናስ በመጨመር የ1 ዶላር እስከ 165 ብር ከ15 ሳንቲም ድረስ እየመነዘረ ይገኛል። እንዲሁም አባይ ባንክ ነው። አባይ ባንክ በተመሳሳይ ከፍ ያለ ወቅታዊ ተመን እና የ4% ጉርሻ በማቅረብ ተመራጭ ሆነዋል። በተጨማሪ አዋሽ፣ አቢሲኒያ፣ ዳሽን፣ ወጋገን እና ዘመን ባንኮች እርስ በእርስ ተቀራራቢ የሆነ ከፍተኛ የመግዣ ተመን እያወጡ ይገኛሉ። አሁን ደግሞ ቀጥለን የምናየው የጥቁር ገበያ የምንዛሬ መረጃ ነው። ቤተሰቦቼ ለዚህ የፒስ ዘወርልድ ቻነል እንድታሳድጉ የበኩላችሁን እንድትወጡ በማመን ሳብስክራይብ፣ ላይክ፣ ሀሳብ አስተያየት በመስጠት ኮሜንት እንድሰጡኝ በአክብሮት እጠይቃለሁ። እና የጥቁር ገበያ ሐዋላ ስንመለከት እርግጥ በየቀኑ አንዴ ዝቅ ይላል፣ አንዴ ከፍ ይላል፣ መዋዠቅ ያሳያል። ያም ሆነ ይህ ግን እኔ በምለቀው መሰረት ከ3-4 ቀን በኋላ ነው አሁን ባለፈው የለቀኩትኝና ዛሬ በምለቀው ላይ የአንዳንድ ሀገሮች ትርፋማ ማለት ጭማሬ ሲያሳዩ፣ አንዳንድ ሀገሮች ደግሞ በትንሽ ቅናሽ እያሳየ ነው። እሱም ከሀቀኛ ቀደም ባለፈው ከአፕሪል 4 2018 ዓመተ ምህረት ያቀረብኩላችሁ ማለት 2026 አፕሪል 4 ስታናጻጽሩ ያለውን ልዩነት ብዙ ባይሆንም ሀቁንና ያለውን ግን መግለጽ ወዳለው። ስለዚህ አንድ የአሜሪካ ዶላር ስንመለከት ባለፈው በለቀቁት መሰረት 18678 ብር ከ65 ሳንቲም ነበረ ማለት ነው። አፕሪል 4 በለቀቁት መሰረት በዛሬው ቀን በምናየው ደግሞ በዛሬው 28 አፕሪል ማለት ነው 18790 ብር ከ32 ሳንቲም። እንግዲህ የዶላር ትንሽ ጭማሪ አሳይተዋል ማለት ነው። እና 100 የአውሮፓ ዩሮ ደግሞ ባለፈው የነበረ 22014 ብር ከ51 ሲሆን በዛሬው ቀን ደግሞ 21968 ብር ከ86 ሳንቲም። ይሄም በመጠኑ ትንሽ የሳንቲም ያሳያል፣ እንደቀነሰ ያሳያል። 100 የእንግሊዝ ፓውንድ ደግሞ 25327 ብር ከ95 ሳንቲም ነበረ። ዛሬ ደግሞ 25326 ብር ከ39 ሳንቲም። 100 የሳውዲ ሪያልም 4978 ብር ከ26 እየተመነዘረ እንደነበረና በዛሬው ቀን ደግሞ 5012 ብር 78 ሳንቲም እየተመነዘረ ይገኛል። 100 የዱባይ ድርሃም 5085 ብር ከ62 ሳንቲም እየተመነዘረ እንደነበረና ዛሬው ደግሞ 5117 ብር ከ72 ሳንቲም እየተመነዘረ ይገኛል። 100 የስዊዝ ፍራንክ ደግሞ 23915 ብር ከ25 ሳንቲም እየተመነዘረ እንደነበረና አሁን በዛሬ ቀን ደግሞ 23791 ብር ከ60
5 ሳንቲም እየተመነዘረ ይገኛል። እንዲሁም የካናዳ ዶላር ነው። የካናዳ ዶላር ስናይ ደግሞ 13566 ብር ከ76 ሳንቲም ሲመነዘር እንደነበረና በዛሬው ዕለት ደግሞ 13752 ብር ከ72 ሳንቲም እንግዲህ ትንሽ ደግሞ ጨምሯል። ይሄ 100 የአውስትራሊያ ዶላር ደግሞ 13348 ብር ከ73 ሳንቲም እየተመነዘረ እንደነበረና በዛሬው ቀን ደግሞ 13452 ብር ከ25 ሳንቲም እየተመነዘረ ይገኛል። አሁን ደግሞ የ100 የቻይና ዩዋን ነው። ባለፈው 2739 ብር ከ56 ሳንቲም በዛሬው ቀን ደግሞ 2749 ብር ከ96 ሳንቲም እየተመነዘረ ይገኛል። 100 የኩዌት ዲናር ደግሞ 60593 ብር ከ82 ሳንቲም እንደነበረና በዛሬ ቀን ደግሞ 61160 ብር ከ12 ሳንቲም ይህም ደግሞ ትንሽ ጭማሪ አሳይተዋል። 100 የቀጠር ሪያል 5121 ብር ከ80 ሳንቲም ሲመነዘር እንደነበረና በዛሬው ቀን ደግሞ 5172 ብር ከ24 ሳንቲም እየተመነዘረ ይገኛል። አንድ የኦማን ሪያል 100 የኦማን ሪያል ደግሞ 48580 ብር ከ33 ሳንቲም ሲመነዘር እንደነበረና በዛሬው ቀን ደግሞ 48890 ብር ከ31 ሳንቲም በዛሬው ቀን እየተመነዘረ ይገኛል። 100 የጆርዳን ዲናር ደግሞ 26345 ብር ከ7 ሳንቲም ሲመነዘር እንደነበረና በዛሬው ቀን ደግሞ 26512 ብር ከ2 ሳንቲም እየተመነዘረ ይገኛል። እንዲሁም የባህሬን ዲናር ነው። የባህሬን ዲናር ደግሞ 49521 ብር ከ13 ሳንቲም ሲመነዘር እንደነበረና በዛሬው ዕለት ደግሞ 49837 ብር ከ41 ሳንቲም ሲመነዘር ያሳያል። 100 የእስራኤል ሽኩል ደግሞ ባለፈው ከ4 ቀን በፊት ማለት ነው 6199 ብር ከ20 ሳንቲም ሲመነዘር እንደነበረና በዛሬው ዕለት ደግሞ 6290 ብር ከ83 ሳንቲም እየተመነዘረ መሆኑን ዌብሳይቱ ያሳያል። እና በዚህ መሰረት እናንተም ለመወዳደር ትችላላችሁ። በባንክ በህጋው ባንክ እና በዚህ በጥቁር ገበያ ያለው እና ባለፈው ከ4 ቀን በፊት አሁን በዛሬው ዕለት ደግሞ ያለውን ጠቅላላ በግልጽ እንዲረዳችሁና እንዲገባችሁ ብዬ ያቀረብኩት ነው። ስለዚህ ቪዲዮውን ከወደዳችሁት ላይክ አድርጉልኝ። ሰብስክራይብ አትርሱ። መልካም ቀን፣ ቸር ቆዩ።